አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹም በቅድሚያ በአማራ ክልል በመንገድ ስራ ላይ በነበሩ ነዋሪዎች ላይ የከባድ መሳሪያ ጥቃት መሰንዘሩ ተሰማም። የብልጽግናው መንግስት እጅ ሰጡኝ፣ የፋኖ ኃይሎች ደግሞም ከስምሪት ጠፍተው ተቀላቀሉን የሚሉለት የክልሉ ውጊያ አሁንም የተለያዩ ጥቃቶችን እያስተናገደ እንደቀጠለም ነው። በቀዳሚነት የምንመለከተው ጉዳይ ነው። የአክሱም ጽዮን በዓልና የአክሱም ጭፍጨፋ በተመሳሳይ ወቅት ተከብሯል። ፊልድ ማርሻል ብርሃኑ ጁላ ሻዕቢያ የአክሱም ከተማ ህዝብን የገደለው ራሱን ለመከላከል ነው በሚል መግለጻቸው ይታወሳል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ደግሞ ምኞታቸውን ገልጿል። ይህንንም ይዘናል። ኢሳያስ አፈወርቂ ከጀነራሉ ጋር መክረዋል። ሉዓላዊነታችሁ መከበር አለበት ሲሉም ተናግረዋል። ይህ የጀነራሉና ኢሳያስ ምክክር የተደረገው አብይ አህመድ ጀነራሉ ከኢሳያስ ጋር ያላቸውን ግንኙነት እንዲያቆሙ ከጠየቁ ከጥቂት ወራት በኋላ ነው። እንመለከተዋለን። ሊደረግ የነበረውን ህዝባዊ ስብሰባ ብልጽግና አዳራሽ እንደከለከለው ፓርቲው ገለጸም። ይህንን ክልከላ ያደረገው የወይዘሮ አዳነች አቤቤ አስተዳደር ነውም ብሏል። ሰሙታላችሁም። በዞኑ የትራንስፖርት እንቅስቃሴ ዝግ እንዲሆን ውሳኔ የተላለፈም። ይህ የተደረገው ደግሞ በማርበርግ ቫይረስ ምክንያት ነው። ተጨማሪ ያለን። የትግራይ ክልል ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ የህልውና ስጋቶች ከውስጥም ከውጭም ተደቅነዋል አሉ። ማህበሩ ደግሞ የታደሰ ወረደ አመራር ውድቀት ገጥሞታል፣ አዲስ መንግስትን መቋቋም አለበት ሲል አሳውቋል። ሌላኛው መረጃችን ነው። አውሮፓዊቷ ሀገር የአስመራው መንግስት የሚደግፉ ኤርትራውያንን የሰጠቻቸውን ዜግነት መንጠቅ ጀመረች። የኢሳያስ አፈወርቂን የአስመራውን አገዛዝ የሚደግፉ ኤርትራውያን የተሰጣቸው ዜግነትን መንጠቅ ጀምሯል የተባለው ደግሞ የኖርዌይ መንግስት ነው። ይህንንም ይዘናል። ይህ በእንዲህ እንዳለ አሜሪካ ከየትኛውም ሀገር ዜጎች የሚቀርቡ የጥገኝነት ጥያቄዎችን ሙሉ በሙሉ አግዳለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል በመንገድ ስራ ላይ በነበሩ ነዋሪዎች ላይ የከባድ መሳሪያ ጥቃት መሰንዘሩ ተነገረም። የብልጽግናው መንግስት እጅ ሰጡኝ፣ የፋኖ ኃይሎች ደግሞ ከስምሪት ጠፍተው ተቀላቀሉን የሚሉበት የክልሉ ውጊያ አሁንም በተለያዩ ጥቃቶች እንደቀጠለ ነው። በድሮን ጭምር የታገዘው ይህ ውጊያ መገለጫ ተደርጎ የሚነሳው ደግሞ ባሳለፍነው አርብ በጎጃም ቀጠና ደጋ ዳሞት ዳማ ማርቆስ ተብሎ በሚጠራ ትምህርት ቤት ላይ የተፈጸመው የድሮን ድብደባ ነው። በክልሉ ከድሮን ባሻገር የከባድ መሳሪያ ጥቃቶችም እንዲሁ እንደቀጠሉ ይገኛሉ። በሰሜን ወሎ ዞን መቄት ወረዳ ተፈጸመ የተባለው የከባድ መሳሪያ ጥቃት ደግሞም በልማት ስራ ላይ የነበሩ የአካባቢው አርሶ አደሮች ላይ የደረሰ ስለመሆኑ ነው የተነገረው። በክልሉ አዳዲስ መሰረተ ልማቶች ቀርተው የነበሩ መሰረተ ልማቶችን እያወደመ የሚገኘው የብልጽግናው አገዛዝ መንገድ ያጡ ነዋሪዎች በመሰባሰብ የመንገድ ጠረጋ ስራን እያከናወኑ በሚገኙበት ወቅት በዘፈቀደ አደረሰው በተባለ የከባድ መሳሪያ ጥቃት ጉዳት ማጋጠሙ ታውቋል። የጉዳቱ መጠን በውል ባይገለጽም በክልሉ እየተደረገ ያለው ጋም በእለቱ ከተመዘገበባቸው አካባቢዎች ውስጥ የደቡብ ወሎ አምባሰል ቀጠናም ሰሜን ሸዋ ዞን አረርቲ ከተማን ጨምሮ ሌሎች አካባቢዎችን በምሳሌነት ይነሳሉ። ከዚህ ውጊያ ጎን ለጎን የክልሉ ሁለቱ ተፋላሚ ወገኖች እጅ ሰጡን በሚል እየገለጹም ናቸው። የፋኖ ኃይሎች ባለፉት ተከታታይ ቀናት በርካታ የክልሉ የጸጥታ አካላትና የመከላከያ ሰራዊት አባላት እጅ እንደሰጧቸው ሲገልጹ ተሰምቷል። የብልጽግናው መንግስት ደግሞ በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ በጫካ ሲንቀሳቀሱ የነበሩም ታጣቂዎች እጃቸውን ሰጡ ይብሏል። የፋኖ ብርጌድ አመራርም ይገኝበታል ይላል ይኸው ያሰራጨው መግለጫም። የአክሱም ጽዮን በዓልና የአክሱም ጭፍጨፋው በተመሳሳይ ወቅት ተከብሯል። ፊልድ ማርሻል ብርሃኑ ጁላ ሻዕቢያ የአክሱምን ከተማ ህዝብ የጨፈጨፈው ራሱን ለመከላከል ነው በሚል መግለጻቸው የሚዘነጋ አይሆንም። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ደግሞ ምኞታቸውን ገልጿል። ከ5 ዓመታት በፊት አገዛዙ የውጭም የውስጥም ኃይሎችን አስተባብሮ ትግራይ ውስጥ ጦርነት በሚያደርግበት ወቅት አክሱም በጉጉት በምትጠብቀው የጽዮን ክብረ በዓል ዋዜማ ቀናት የደገሰላት ጅምላ ጭፍጨፋን ነበርም። ከህዳር 18 እስከ በዓሉ ዕለት በከተማው ወንድ የተባለ እየታደነ የሚረሸንባቸው አስከሬን ማንሳትም የተከለከለባቸው ቀናት አልፈው
እነሆ ከ5 ዓመታት በኋላም ብልጽግናና ሻዕቢያ የፈጸሙት ጭፍጨፋም በሻማ ማብራትና በሌሎች መርሃ ግብሮች መታሰቡን መዘገባችን ይታወሳል። ይህን ጭፍጨፋ በተመለከተ የብልጽግናው መንግስት የጦር አዛዦች ከሻዕቢያ ጋር በመሆን ለፈጸሙት ጭፍጨፋም ውግንናቸው ለማን እንደሆነ ሲገልጹ ነው የሚታወሱት። አምና እንኳን ፊልድ ማርሻሉ ሻዕቢያ የአክሱምን ህዝብ የጨፈጨፈው ራሱን ለመከላከል ነው ሲሉ ተናግረው እንደነበር የሚዘነጋም አይሆንም። ቲፒኤልኤፍ ነው የሻዕቢያ ሰራዊት በዚያ ሳልፍ ተኩስ ከፈተባቸው በሲቪሎች ማለት ነው። ሰራዊቱ በዛ ሲያልፍ የሻዕቢያ ተኩስ ከፈተባቸው። ምን አድርጎ ከተማ ውስጥ ሚሊሻ ምናምን የታጠቀ ምናምን ሰክስጎ ማለት ነው። ልክ እንደ ደፈጣ አይነት ማለት ነው። ይሄን ያደረገው ደግሞ ከተማ ውስጥ ነው። እነሱ ደግሞ ለመከላከል ብለው እከሌ አለዩ እርምጃ ወስደዋል። በሰላም የሚሄድ ሰራዊት ላይ ታጣቂ አደራጅተህ ከተማ ውስጥ ሳክስገህ አስገብተህ ተኩስ ከከፈትክ ምን ያርግ ታዲያ? ሰራዊት ራሱን መከላከል አለበት። ለመከላከል ደግሞ ማን ነው የታጠቀው ማን ነው ያልታጠቀው ብሎ ለመለየት ከባድ ነው። እንዲህ የሚነገርለት ጭፍጨፋ ከተፈጸመ በኋላም በተለይም ባለፉት 2 ዓመታት የአክሱም ጽዮን ሃይማኖታዊ በዓል ግን የተሻለ አከባበር ሁነቶችን አስተናግሯል። ዘንድሮም በዛ ጦርነት ተለያይተው ይቀሩ ዘንድ የተሰራባቸው የአማራና የትግራይ ህዝቦች በዓሉን በጋራ አክብረዋል። ከባህር ዳር ወደ አክሱም ያቀኑት ተሳታፊዎችም እግር አጠባን ጨምሮ የጠበቃቸው እንግዳ አቀባበልና የሁለቱን ህዝቦችን ግንኙነት በተመለከተ እንዲህ ይገልጹታል። የመጣው ከባህር ዳር ነው። ህዝብ ለህዝብ ያው ግንኙነት እየሆነ እንደዚህ በበዓሉ በቱሪዝሙ በተለያየ ነገር ላይ የሰላሙ ጉዳይ እንዲየስፋፋ ሲመጣ ህዝብ ለህዝብ ሲገናኝ ነው ሰላም የሚመጣው። ታልተገናኘ ደግሞ እየተፈራራ ስለሚመጣ እግዚአብሔር ደግሞ ከዚህ የበለጠ ሰላሙን ሰፍቶልንና ሀገራችንን ኢትዮጵያን ሰላም ሆናልን ከዚህ የበለጠ መላው የሀገሪቱ ምእመናን ተሰባስቦ ህዝቡ በቃ ሰላም ነው የናፈቀው። ከደሴ ከተማም ወጣቶቹ በሞተር ጭምር ተጉዘው አክሱም ድረስ ማቅንተው በዓሉን አክብረዋል። በጣም የሚገርም ነው። ሰው ከሰባዊነት በወጣበት ዘመን በዚህ ጊዜ ሰው ሆኖ መገኘት ማለት በጣም የሚገርም ነው። እውነት እኔ በቃ ልቤን የቀደደ መገለጥ ተሰማኝ። እግዚአብሔርን መቀሌ ባሳዩን አክሱም ባሳዩን በሚሊዮኖች የታደሙበት የዘንድሮ የአክሱም ጽዮን አከባበር የተለያዩ መርሃ ግብሮች የተከናወኑበት ነው። ይህንን በዓል አስመልክተው መልእክት ካስተላለፉት ውስጥ ደግሞ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል አንዱ ሲሆኑ በሰላማዊ የፖለቲካ መንገድ የህዝባችንን ምኞት ከግብ ለማድረስ አንድነታችንን አጠናክረን እንቀጥል በማለት ነው የገለጹት። ኢሳያስ አፈወርቂ ከጀነራሉ ጋር መክረዋል። ሉዓላዊነታችሁ መከበር አለበት ሲሉም ተናግሯል። ይህ የጀነራሉና ኢሳያስ ምክክር የተደረገው አብይ አህመድ ጀነራሉ ከኢሳያስ ጋር ያላቸውን ግንኙነት እንዲያቆሙ ከጠየቁ ከጥቂት ወራት በኋላ ነው። ባለፈው ዓመት ግንቦት ወር ላይ ጠቅላይ ሚኒስትር አብይ አህመድ አማካሪያቸው ጌታቸው ረዳና ሬድዋን ሁሴንን ወደ ሱዳን ፖርት ሱዳን ልከው ለሱዳኑ ጦር አዛዥ ጀነራል አብዱል ፈታህ አልብሩሃን ካቀረቧቸው ጥያቄዎች መካከል አንዱ ከሻዕቢያ ጋር ተተባበሩ እነርሱ የሚያደርግላችሁን ሁሉ እኛ እናቀርብላችኋለን የሚል እንደነበር የሚታወቅ ነው። ይህንን ካደረጋችሁ ደግሞ ከፈጥኖ ድራሽ ኃይሉ አስታጣቂ አቡዳቢ መሐመድ ቢን ዛይድ ጋር ለማስታረቅ እንሰራለን የሚል ቃል እንደገቡላቸው መገለጹም አይዘነጋም። እንዲያም ሆኖ የሱዳኑ ጦር አዛዥ የሚዋጋ ጦር የሚያሰለጥኑላቸውን የጦር ጀቶቻቸውን የሸሸጉላቸውን ኢሳያስን ምርጫቸው አድርገዋል። ዛሬም ኢሳያስ አፈወርቂ በጊዜያዊ መንበራቸው መቀመጫ ፖርት ሱዳን አልብሩሃን ተቀብለዋቸዋል። ኢሳያስ ፖርት ሱዳን እንደደረሱም የሀገሪቱ ወታደራዊ መሪ የሆኑት ሌትናንት ጀነራል አብዱል ፈታህ አልብሩሃን ብቻ ሳይሆን ከፍተኛ የጦር መኮንኖች ጋር በመሆን ነው ደማቅ አቀባበል የጠበቃቸው። ከፕሬዝደንት ኢሳያስ ጋር በሚጓዙበት ወቅት የሱዳን የጦር መኮንኖች አንድ እጃቸውን ጨብጠው ወደ ላይ በማንሳትም የድል ምልክት ሲያሳዩ ተስተውሏል። ጀነራሉና ኢሳያስ አፈወርቂም በቀጠናዊና ወቅታዊ ጉዳዮች ላይ መምከራቸው ነው የተገለጸው። ኢሳያስ የሱዳን ግዛታዊና ሉዓላዊ አንድነት ላይ ድጋፍ አለኝ በሚል ለጀነራሉ መናገራቸው የገለጸው ሻባይት ዘላቂ ሰላም በሱዳን እስኪመጣ ድረስ ድጋፋችንን እንቀጥላለን ሲሉ ማንሳታቸውንም አክሏል። ጀነራል አልብሩሃን ደግሞ የኢሳያስ አፈወርቂን ድጋፍ ታሪካዊ ሲሉ ገልጸውታል። ሁለቱ ግለሰቦች የተገናኙት ጀነራል አብዱል ፈታህ አልብሩሃን የሚመሩት ወታደራዊ መንግስት የነ አሜሪካን የሰላም እቅድ እንደማይቀበል ከገለጸም ከቀናት በኋላ ነው።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የህልውና ስጋቶቻችን ከውስጥም ከውጭም ተደቅነውብናል አሉ። ማህበሩ ደግሞ የታደሰ ወረደ አመራር ውድቀት ገጥሞታል፣ አዲስ መንግስትን በትግራይ መቋቋም አለበት ሲል ገልጿል። የጊዜያዊ አስተዳደሩ ፕሬዝዳንት በክልሉ ያንዣበበውን ጦርነት ለማስቀረት ሰራለሁ ይላሉ። የአስተዳደራቸው የሩብ ዓመት አፈጻጸም ግምገማ ማጠናቀቂያ ላይ ነው ይህንን የተናገሩት። የክልሉ የጸጥታ ሁኔታ ተለዋዋጭ ደረጃ ላይ ነው፣ በቀጥታም ይሁን በተዘዋዋሪ የክልሉን ህዝብ አደጋ ላይ ሊጥል የሚችልም ነው ሲሉም አንስቷል። የህልውና ስጋቶች ከውስጥም ከውጭም ነው የተከሰቱብን ሲሉም ነው የሚያክሉት። ስራ አጥነት፣ ሙስናና የጸጥታ ችግሮች ያሉብን ቢሆኑም ቀዳሚው ጉዳያችን ግን የተፈናቃዮችና ሉዓላዊ ግዛታችን ጉዳይ ነው በማለትም አስረድቷል። አሁን በክልሉ የጦርነት ደመና ያንዣበበ ስለመሆኑ ያረጋገጡት ጄኔራል ታደሰ ወረደም ወደ ሌላ ጦርነት እንዳይገባ ኃላፊነቱን ወስደን መስራት አለብን የሚለውንም አቀርበዋል። የአብይ አህመድ አስተዳደርንም ተመሳሳይ ኃላፊነት ወስዶ የፕሪቶሪያውን ስምምነት ለማስከበር እንዲሰራ ጠይቃለሁ ብለዋል። ይህ በእንዲህ እንዳለ ሌትናንት ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል የትግራይ ዓለም አቀፍ የምሁራን ባለሙያዎች ስብስብ ወቅሷል። በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይን ከቀውስ ለማውጣትና የክልሉን ዘላቂ ጥቅሞችን ለማስከበር የተለዩ 10 ጉዳዮች ላይ አሁን በጀነራል ታደሰ ወረደ አመራር ተዘንግተው ክልሉ ለበለጠ አደጋና የጦርነት ስጋት ተዳርጓል ሲልም ይገልጻል። ባለፉት 8 ወራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውና ይህም የፕሪቶሪያውን ስምምነት አደጋ ላይ እንደጣለውም የማህበሩ ሪፖርት ያብራራል። ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዛም አልፎ የትግራይን ህዝብ ለኤርትራ መንግስት ዳግም ጭፍጨፋ አሳልፎ የሚሰጥ ነው ሲልም ያስጠነቅቃል። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መልኩ እንደገና እንዲቋቋምና ወደ ህጋዊ መንግስት የሚያደርገው ሽግግር በነጻ ፍትሐዊና ግልጽ በሆነ ምርጫ እንዲመራ በማድረግ ረገድ የሚመለከታቸው አካላት ኃላፊነታቸውን ይወጡ የሚል ጥሪ አክሏል። ሊደረግ የነበረው ህዝባዊ ስብሰባ ብልጽግና አዳራሽ እንደከለከለው ፓርቲው ገለጸም። ይህን ክልከላ ያደረገው የወይዘሮ አዳነች አቤቤ አስተዳደር ነው ተብሏል። በሀገሪቱ ሰላማዊ የተቃውሞ አውዶች እየተዘጉ የጦር መሳሪያ ትግሎች ከተስፋፉ አመታት አልፏል። አንዳንድ በሰላማዊ የተቃውሞ የፖለቲካ እንቅስቃሴ ለመሳተፍ ጥረት የሚያደርጉ አካላትም የሚንቀሳቀሱበት መድረክ የተዘጋ ስለመሆኑ ደጋግመው የገለጹት ጉዳይ ነው። ከሰሞኑ ኢሃፓ ለህዳር 27 ታላቅ ህዝባዊ ስብሰባ መጥራቱን አሳውቆ ነበር። ፓርቲው ይህንን ታላቅ ሲል የጠራውን ስብሰባ በብሔራዊ ቲያትር አዳራሽ እንደሚያካሄድ ባለፉት ተከታታይ ቀናት ሲያስተዋውቅም ሰንብቷል። ስብሰባውን ለማድረግም የብሔራዊ የምርጫ ቦርድ የድጋፍ ደብዳቤ እንዲጽፍለት ጠይቆ ቦርዱም ለአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት በጻፈው ደብዳቤም ፓርቲው ከቦርዱ ህጋዊ እውቅና አግኝቶ የሚንቀሳቀስ መሆኑ ታውቆ በህጉ መሰረት ተገቢው ትብብር እንዲደረግለት መጠቆሙ አይዘነጋም። ይሁንና የወይዘሮ አዳነች አቤቤ አስተዳደር ፓርቲው ለሚያደርገውና ታላቅ ህዝባዊ ስብሰባ ላለው ጉዳይ አዳራሽን እንደከለከለው ኢሃፓ ለአዲስ ማለዳ ገልጿል። ይህ ክልከላ ግን የተነገረው በቃል ደረጃ ብቻ ስለመሆኑም አሳውቋል። የፓርቲው ፕሬዝዳንት ስብሰባውን ለማካሄድ አስተዳድሩ እንቅፋት እየፈጠረ ቢሆንም አዳራሹን ለማግኘት ከብልጽግናው የፌደራል መንግስት ጋር እየተነጋገርን ነው ይላሉ። ህዝብ የሚጠቀምበትን አዳራሽ አለመስጠት የፖለቲካ ምህዳሩን መዝጋት ነው ሲሉም አስጠንቅቀዋል። በዞኑ የትራንስፖርት እንቅስቃሴ ዝግ ሆነም። ይህ የተደረገው በማርበርግ ቫይረስ ምክንያት ነው። በጅንካ ተከስቶ ለሰዎች ሞት ምክንያት የሆነውን የማርበርግ ቫይረስ ስርጭትን ለመቆጣጠር የበሽታው መነሻ የአሪዞን የሚገባም ሆነም የሚወጣ የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን አስተዳደሩ መወሰኑን ገልጿል። የቫይረሱ ስርጭት ከዕለት ወደ ዕለት አስከፊ የሆነ በመምጣቱ የበሽታውን ስርጭት ለመቆጣጠር በዞኑ ዋና አስተዳዳሪ የሚመራ ግብረ ኃይል ተቋቁሟልን ብሏል። እስካሁን በነበረው ሂደት ትምህርት ቤቶች የተዘጉና ህዝብ የሚሰበሰብባቸው ጉዳዮች ላይ እቀባ የተጣለ ቢሆንም ስርጭቱ ግን በሚፈለገው ልክ መገታት ባለመቻሉ የትራንስፖርት ዘርፉን ለሳምንት መዝጋት አስፈላጊ በመሆኑ ከህዳር 20 ጀምሮ ለአንድ ሳምንት ዝግ እንደሚሆንም ተመላክቷል። በዚህም መሰረት ከክልሉ በወረደ መመሪያ መሰረት ሀገር አቋራጭ የትራንስፖርት አገልግሎቶች ለ8 ቀናት የታገዱ ሲሆን በከተማ የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎች
ነዋሪዎች ብሎም በዞን ውስጥ የሚኖሩ የትራንስፖርት እንቅስቃሴዎችም በቀጣይ ቀናት ውሳኔ ይተላለፍባቸዋል። በኢትዮጵያ የማርበርግ ቫይረስ መከሰቱ ከተነገረበት ጊዜ አንስቶም እስካሁን በተደረጉ በመቶዎች የሚቆጠሩ የላቦራቶሪ ምርመራዎች 12 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር መረጃ ያሳያል። ከነዚህ ውስጥ ደግሞ 8ቱ ህይወታቸው ሲያልፍ 2ቱ ሰዎች ደግሞ ከበሽታው አገግመዋል። 2ቱ ሰዎች ደግሞ በሕክምና ላይ ያሉ ስለመሆናቸው ይገለጻል። የአስመራው መንግስትን የሚደግፉ ኤርትራውያን የተሰጠው ዜግነትን እንደምትነጥቅ አውሮፓዊቷ ሀገር አሳወቀች። የኢሳያስ አፈወርቂን አስተዳደር የሚደግፉ ኤርትራውያን የተሰጠው ዜግነት እንደሚነጠቅ ያስጠነቀቀችው ኖርዌይ ናት። የኖርዌይ የስደተኞች አገልግሎት ተቋም እንዳለው ለ2 ዓመታት ምርመራ ካደረገ በኋላም የሻዕቢያውን አገዛዝ የሚደግፉ ኖርዌያውያን ኤርትራውያን ዜግነታቸውን ለመንጠቅ ተወስኗል። 135 ኤርትራውያን ላይ ምርመራ የተደረገ ሲሆን ማህበራዊ ሚዲያ ላይ የሚጽፉት እንደዚሁም ሌሎች ሰዎች ለነርሱ የሚናገሩትንም ክትትል በማድረግ ነው ምርመራው የተከናወነው። ምርመራው የተደረገባቸው 135 ሰዎች የኖርዌይ ዜግነት የተሰጣቸው ሲሆኑ ላለፉት 8 ዓመታትም በሀገሪቱ የኖሩ ናቸው። እስካሁን ድረስ 20 ሰዎች መኖሪያ ፈቃዳቸውን ሲነጠቁ የሌሎች 30 ሰዎች ጉዳይ ደግሞ እየተመረመረም ይገኛል። በአጠቃላይ ምን ያክል ሰዎች ዜግነታቸው እንደሚነጠቁ ግን ግልጽ አይደለም። በኖርዌይ ሕግ መሰረት በሀገሪቱ ጥገኝነት የጠየቁ ሰዎች የሚሰጣቸው የመኖሪያ ፈቃድ ወይንም ዜግነት ሊነጠቅ ይችላል። የመኖሪያ ፈቃድ ወይንም ዜግነት የተሰጣቸው ስደተኞች አንዳች ስህተት ከተገኘባቸው ውሳኔው ሊቀለበስ እንደሚችልም ህጉ ይደነግጋል። የኖርዌይ መንግስት የትውልደ ኤርትራውያንን የመኖሪያ ፈቃድ ወይንም ዜግነትን ሲነጥቅ የአሁኑ ለመጀመሪያ ጊዜ ነው። በምርመራው ወቅት ስደተኞቹ ለምን የጥገኝነት ጥያቄያቸው ተቀባይነት አገኘም፣ ለምን የሸሹትን መንግስትስ ይደግፋሉ የሚሉት መፈተሻቸው ተሰምቷል። መርማሪ ቡድኑ ከማህበራዊ ሚዲያ ጽሁፎች በተጨማሪም ኖርዌይ ከሚኖሩና የኤርትራ መንግስትን ከሚቃወሙ ትውልደ ኤርትራውያን ጥቆማዎችን አሰባስቦ ነው እዚህ ውሳኔ ላይ የደረሰው። ለጥገኝነት ጥያቄ የተሳሳተ መረጃ ያቀረቡ ስደተኞች የመኖሪያ ፈቃድና ዜግነት ሊሰረዝም ይችላል። ወደ እስራኤል በህገወጥ መልኩ የገባና የሻዕቢያውን አገዛዝ በመደገፍ ይታወቃል የተባለ ኤርትራዊ ባለፈው ወር ወደ ሀገሩ መባረሩን የእስራኤል የመገናኛ ብዙሃን መዘገባቸውም የሚታወስ ነው። የእስራኤሉ ጠቅላይ ሚኒስትርም ኢሳያስ አፈወርቂና አስተዳደራቸውን የምትደግፉ ከሆነም ስለምን እዚህ ጥገኝነት ትጠይቃላችሁ በሚል መናገራቸው የሚዘነጋ አይሆንም። ይህ በእንዲህ እንዳለ አሜሪካ ከየትኛውም ሀገር ዜጎች የሚቀርቡ የጥገኝነት ጥያቄዎችን ሙሉ በሙሉ አገደች። የአሜሪካ የዜግነትና ስደተኝነት አገልግሎት ዳይሬክተር ሁሉም ጥገኝነት ጥያቄዎች ላይ ተገቢ ምርመራ እስከሚካሄድ ድረስ እገዳው ይቆያል ብለዋል። ዶናልድ ትራምፕ የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚደረግ ዘላቂ እገዳ ለመጣል እቅድ እንዳላቸው በግል ገጻቸው ላይ ይፋ ማድረጋቸውን ተከትሎ የተላለፈ ውሳኔ መሆኗል። ፕሬዚደንቱ ይህንን ውሳኔ ያሳለፉት ባሳለፍነው ረቡዕ አንድ አፍጋኒስታናዊ ስደተኛም ዋሽንግተን ዲሲ ውስጥ 2 የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና የአንደኛዋ ህይወትም ካለፈ በኋላ ነው። መጀመሪያ ላይ የአሜሪካ መንግስት ከአፍጋኒስታናውያን በኩል የሚቀርቡ የጥገኝነት ጥያቄዎችን መቀበል አቁሞ ነበርም። አሁን ደግሞ የሀገር ውስጥ ደህንነት መስሪያ ቤቱ ከየትኛውም ሀገር የስደተኞችን ጥያቄ እንደማይቀበል ትዕዛዝ አስተላልፏል። ዶናልድ ትራምፕ በሰሞነኛ መልእክታቸው አሜሪካ ሙሉ በሙሉ እንድታገግም ከሁሉም የሶስተኛው ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ እጥላለሁ ማለታቸውም የሚዘነጋ አይደለም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።